ይልቃል ሰላም ናችሁ? አለን ይመስገን፣ እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ነው። እሺ ዌልካም። ታንክ ዩ። ብሩኬ ያለ አይ ኤርሚያስን እኮ ልጠይቀው ነበር። እኔማ እየሰማው ነበረ ከቅድሙ ልጅ ጋር ያለውን ውይይት ወጣ መሰለኝ። አይ ኦርቶዶክስ ከሆንክ አንተ ራስን ችለህ ታወራለህ ብዬ አስባለሁ እኮ አወራለሁ። አይ ኤርሚያስን ጥያቄ ልጠይቀው ነበር ነው ያልኩት። ጥያቄ ጠይቀናል እኛ ራሱ እኮ አላየኸውም? አይቼዋለሁ። እሱ ሀሳብ ላይ ጥያቄው ላይ የማውራት አቅም አለ። እንቀጥል። ማውራት እንችላለን፣ ግን ደግሞ እኔ በጥያቄ ነው መልስልህ። ጥያቄ ነው እንጂ ያለ መልስ የለም። ኖ ጥያቄህን አሁን ኤርሚያስ ለልጁ ምን ጠይቆታል? የማርያምን ትእዛዝ ታከብራለህ ወይ ኢየሱስን እንደምታከብረው አለው። እኔ ራሴ ደግሞ እሱን እጠይቀዋለሁ ማለት ነው። ማርያም ያለችውን እውነት ያከብራሉ እሱ እኮ አወሩ እና መጨረሻ ላይ ሲያቅተው ወጣ ወዳጃችን። እና ልክ እዛ ጋር ስንደርስ ደግሞ አንተ ትጠይቀናለህ ማለት ነው። አሁን ጥያቄው የማርያም ጠላት ማን ነው? ማን ነው እሱ የማርያም ጠላት? የማርያም ጠላትማ እንግዲህ በመጽሐፍ እንደተጻፈ ዘንዶ ነው፣ ዲያብሎስ ነው። ኦኬ፣ ስለዚህ ማርያም ጠላት ዘንዶ ነው። ዘንዶ ነው። ኦኬ፣ እናንተ ሳጠሏትም ማርያምን መጽሐፍ ቅዱስ ውስጥ ያለችውን ማርያም? ኧረ እጅግ አድርገን ነው የምንወዳት። የምር ትወዷታላችሁ? አዎ በጣም። መጽሐፍ ቅዱስ ውስጥ ያለችውን ማርያም? አዎ። እሺ፣ ለምሳሌ መጽሐፍ ቅዱስ ውስጥ ያለችው ማርያም የሰው ጸሎት የማትሰማ ማርያም ናት። እሷን ማርያም ትወዳታል? እንዴት? በምን አረጋገጥክ የሰው ጸሎት እንደማትሰማ? መጽሐፍ ቅዱስ ውስጥ የሰው ጸሎት የሚሰማ ፍጡር ስለሌለ እግዚአብሔር ብቻ ነው የሰው ጸሎት የሚሰማ። ኧረ ለብዙ ሰው አለ መጽሐፍ ቅዱስ። እሺ በል ማርያም የሰው ጸሎት እንደምትሰማ ማስረጃ ስጠኝ። አይ እንደዚህ አይነት ጥያቄ እንድጠይቀኝ አልፈልግም። ማርያም እንድትሰማ እሱ እንደሌለ አንተም ታውቀዋለህ። ትሰማለች ተብሎ እንደተጻፈ አድርጋ አትጠይቅ። የለም በላ እኮ የለም ሲባል የለም ማለት ደግሞ አንተም አንተ አልሃለሁ እኮ። አይ ከዛ ነው እንደማትሰማ አይደለም። አይደለም እንደማትሰማ ይቅርታ፣ እንደማትሰማ ማምጣት አለብህ አንተም። ኒውቶን አሁን ለአንተ ትሰማለች ለምትለው ነገር የለም ካልከኝ በቃ የለም ማለት ለኔ መልስ ይሆናል ማለት ነው። ኦኬ፣ ስለዚህ እንደዛ ሳይሆን አትደረባ። እኔ የሌለ ነገር በመፈለግ ጊዜ አላባክንም። ኦኬ፣ የሌለ ነገር በጣም እየተሰማህ አይደለም፣ ሚውት ሆነሃል። አቋይ ልጅ ስላለ ልጅ እያናገረ ስለሆነ ነው። እሺ ኤርሚ ካንተ ጋር እናወራ ወይ እሱ እስከሚመጣ? ኦኬ እችላለሁ፣ ምንም ችግር የለውም። አይ ቅድም ልጁን ስትጠይቀው የነበረው ጥያቄ ነው እኔ ወደዚህ እንድገባ ያደረገኝና እንጂ በርዕሱ ላይ ለማውራት አይደለም የገባው። ያው የጠየቀው በርዕሱ ላይ አይደለ? ያው ነው እንትኑ ሐሳቡ። እሺ አይ አሁን አንተ ማርያም በመጽሐፍ ቅዱስ ያው የሚወዳት ቢኖር ትእዛዟን ያክብር ነው በቅድሚያ። አሁን እዛ ጋር እንደዚህ እየጻፍክ ትእዛዟን ሳይሆን ምክሯን ያልኩት ችግር የለውም። እሺ እሱ የአገላለጽ ችግር ነው። አይ አንተ አሁን እየጻፍክ ምናምን እዛ ጋር ስታስረዳ እውነትም ሰው እንዲመጣ ባታስመስል ጥሩ ነው፣ ከይቅርታ ጋር ማለት ነው። እንደዚህ ስልህ የሆነ ዓላማ እንዳለ ያስታውቃል። አሁን እየጻፍክ ሰውን እያስክ በነጥብ የማሸነፍና የመሸነፍ ሳይሆን አሁን ጥሩ ዓላማ ቢኖራችሁ ጥሩ ነበረ። የእውነት ቢሆን ነው። ከዚህ ውጭ ምን አጠፋው? የተናገረውን ጻፍኩት እንዳረሳው ብዬ ለጻፈው ነገር ደግሞ ተገቢ መልስ መስጠት አለብኝ ብያልኩ ሰጠሁኝ። ስጨርስ ጨርሻለሁ አውራ ብዬ ስለው ቀደም ስላስወጣሁ ሰውዬ ምናምን ነገር ብሎ አለኝ። እሱን ደግሞ ያስወጣሁበትን ምክንያት ነገርኩት። እኔን ሁሉ ቀን ጥፋተኛ ታደርጉኛላችሁ ትመጡና የተናገረው እንዳረሳው የተናገረውን በወረቀት ላይ ጻፍኩትኝ።
እሺ ወደ እንትኑ እንደምንመለስ የጻፍኩት ላይ መልስ ሰጠው። አሁን አንተ ምንድን ነው ያልክ ያለው? አሁን የማርያምን ምክር አንተ ትሰማለህ? ተናገርኩ እኮ ሰምቼ ወደ ልጇ እኮ ሄድኩኝ አልኩኝ። ዮሐንስ ወንጌል መውደዴን አንዱ ከምገልጥበት የጌታዬን እናት ከምወድበትና መውደዴንም ከምገልጥበት አንዱ የምትወደውን ሰው ምክሩን ትሰማለህ፣ የምትወደውን ሰው ትእዛዝ ካዘዘ ትእዛዙን ትፈጽማለህ እኮ። ስለዚህ ማርያም እርሱን ስሙት አለች አይደለ? ምክሯን ሰማውና ወደ እሱ ሄድኩኝ። እሱ ወደ እሱ ሂዱ ብላ እሱ የሚላችሁን አድርጉ ብላ ስላለች እሱ የሚለኝን ላድርግ ወደ እሱ ሄድኩኝ። ምን አደረግክ እስቲ አሁን? እሱ ያለህንሽ ኦኬ። እሱ የሚለው ያደረግኩት ወደ እኔ ኑ አለ፣ ወደ እሱ መጣሁ። አንድ እሺ፣ ኦኬ። በቃሌ ኑሩ አለኝ፣ በቃሉ እኖራለሁ፣ በሰጠኝ ጸጋ በሰጠኝ ዘመን ሁሉ ማለት ነው። እኔ ውደዱ አለኝ፣ የሚወደኝ ቢኖር ብሎ ስላለ እሱን እወዳለሁ። ጌታ አምላክም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብ ውደድ ብሎ ስላለ እሱን እወዳለሁ። ባልንጀራህንም እንደራስህ ውደድ ብሎ ስላለ እወዳለሁ የሰዎችን ሁሉ ማለት ነው። ስለዚህ መንገድ እውነት ሕይወት እኔ ነኝ ብሎ ስላለ እሱን ተከትያለሁ። የሚከተለኝ ቢኖር ለዘላለም አይሞትም ብሎ ስላለ ወደ እሱ መጥቻለሁ። እሺ፣ ሌላ ደግሞ ያለው ነገር አለ አሁን አንተ የማትቀበለው ምንድን ነው? አይ ጌታ የተናገረውን ግን ደግሞ አንተ የማትቀበለው ነገር አለ። እሺ አንብበው። ለምሳሌ በዮሐንስ ወንጌል ምዕራፍ 6 ላይ ጌታ የሕይወት እንጀራ እኔ ነኝ ብሎ ተናግሯል። ይህን ትቀበላለህ? ማን ነው አይቀበልም ብሎ የነገረህ? ዮሐንስ 6ን ሰይጣን ነው ሹክ ያለ ወይ ሰው ነው የነገረህ? ወይስ እኔ ነው? ብዙ ጊዜ ብለሃል። እንዴት ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ዮሐንስ 6ን አልቀበልም ብዬ ስናገር ሰምተሃል? ሐሳብህ እንደዛ ነው። የፕሮቴስታንቶች እንደዛ አይደላችሁ? ዮሐንስ 6 አየው ደግሞ ፕሮቴስታንቶች አልክ ማለት ነው። እኔን ብሌም አደረከኝ። እኔ ለጠይቁ ጥያቄ ብያለሁ ብዬ ስልህ አዎ ብለሃል በዚህ ቀን ብለህ ልታጋልጠኝ ሲገባ ያው የፈረደበት ፕሮቴስታንት ወገኔ አይደለማ። እንደዛ አይደለም። ማስረጃ ይዤ ምናምን አድመጠኝ። ሲጀምር እኔ ዮሐንስ 6ን አልቀበልም ብዬ አላልኩም። ወገኔም ወንጌላውያን አማኞች አይሉም። መጽሐፍ ቅዱስን በሙሉ ነው እኛ የምንቀበለው። ዮሐንስ 6 ላይ ጥያቄ አለ ብለህ ካልክ የፈለግከውን ጥያቄ አንሳ። ከወሄድ እሱን ነው የምልህ። እኔም አሁን የክርስቶስን ትእዛዝ አከብራለሁ፣ እሱ ያለኝን ቃል እፈጽማለሁ ካልክ ክርስቶስ ከሰማይ የወረደ እሺ፣ አስጨርሰኛ። እኔን ደግሞ ክርስቶስ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ብሏል። ስለዚህ ስጋው የክርስቶስ ስጋ የክርስቶስ ደም የዘላለም ሕይወት እንደሚሰጥ ታምናለህ? የዘላለም ሕይወት የሚሰጠው የክርስቶስ ስጋ እና ደም የትኛው ነው የምትለኝ? ቅዱስ ቁርባኑ ነው ወይስ? አዎ ሌላ አለ። ኦኬ፣ ቅዱስ ቁርባን እኔ የዘላለም ሕይወት ይሰጣል ብዬ አላምንም። የጌታ ስጋ ግን የዘላለምን ሕይወት የሚሰጠውን የጌታን ስጋና ደም በእምነት በልቼዋለሁ፣ በእምነት ጠጥቼዋለሁ። ከሰማይ የወረደው እንጀራ የጌታ ስጋ ሳይሆን ራሱ አምላክ ነው የወረደው ማለት ነው። ከሰማይ የወረደ ስጋ ተብሎ ሲባል ቂጣውና ህብስቱ ወይ ደግሞ ወይኑ ወረደ አይልም። ስለዚህ ጌታን በእምነት ስለመብላት በእምነት ስለመጠጣት ነው። እሱም ደግሞ እሱ ሳምን ጠይቀኛለ ጥያቄ ዮሐንስ 6 ላይ ደስ እያለኝ ነው የማወራው። በቃ ውስጤ እየተፍለቀለቀ ማለት ነው ደስ እያለኝ። ስለዚህ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ከሰማይ የወረደው እንጀራ እኔ ነኝ ብሎ ሲል ቂጣውን እያለ አይደለም እንደዛ እያለ ያለው ዘጋ። ከሰማይ የወረደው እንጀራ እሱ ራሱ ነው አምላክ ማለት ነው። ስለዚህ በእሱ ስለ አድምጠኛ እንዴ ጥያቄ ጠይቀኸኛል ወይስ አንዴ እንድትመልስልኛ እንዴ ጠየኩት እኮ እየመለስኩ ያለው ታዲያ ቆይ አንዴ ለምን እያልክ እሺ ጨርስ እሺ ኦኬ ስለዚህ ይሄንን ስጋ እና ይሄንን ደም በእምነት በልቼዋለሁ በእምነት ጠጥቼዋለሁ እሱን ሳምን ይሄ የሆነ ነው ማንም በእኔ የሚያምን ለዘላለም አይጠማም ለዘላለም አይራብም ብሎ ስላለ እኔ በሱ ስላመንኩኝ ለዘላለም አልራብም ለዘላለም አልጠማም ስለዚህ የእግዚአብሔር ልጅ በእምነት በልቼዋለሁ ማለት ነው እሺ ለሱ ማስረጃ ትሰጠኛለህ በእምነት በልቼዋለሁ የሚሉ በእምነት ስለመብላት ያው የሚያምን ብሎ ይላል እኮ እዛው ክፍል ላይ ላሳይ ኦኬ ቴንክ ዩ ነገር እንቆና እኔ ላምብልክ ካሜራ ከፍቼ ነው እንጂ ቤት ልማዳችን ካሜራ ከፍተን ለህዝብ እያሳየን ነው ኦኬ
ትልቁ ላይ አድርጋችሁኛል። ቴንኪው ወገኖች። ኦኬ ዮሐንስ ወንጌል ምዕራፍ 6 ኦኬ ከቁጥር 27 ጀምሮ እናንብበው። እንደዚህ ይላል ወይስ እሱ ጋር ከ27 ጀምሮ ለሚጠፋ መብል አትስሩ። እዚህ ጋር ለሚጠፋ መብል አትስሩ፣ ነገር ግን የዘላለም ሕይወት ለሚኖር መብል የሰው ልጅም ለሚሰጣችሁ ስሩ፣ እሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። እርሱም ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አለ። እሱ በላከው ምን እንድትሉ ነው? እንድታምኑ ነው አለ። እንኪያስ አይተን እንድናምንብህ ምን ምልክት ታደርጋለህ? ምንስ ትሰራለህ? ካሉት በኋላ ይበሉ ዘንድ ከሰማይ እንጀራን ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም አላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሰጣችሁ አባቴ እንጂ ከሰማይ እንጀራን የሰጣችሁ ሙሴ አይደለም ካላቸው በኋላ የእግዚአብሔር እንጀራ ከሰማይ የሚወርድ የዘላለምን ሕይወት የሚሰጥ ነውና አለ። ዋው ዋው! የጌታ ቃል ሁሌ ዋው ነው፣ ሁሉም ማለት ነው። የእግዚአብሔር እንጀራ ከሰማይ የሚወርድ የዘላለምን ሕይወት የሚሰጥ እሱ ነው አለ። ኦኬ። ስለዚህ ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው እኔ የሕይወት እንጀራ ነኝ። እዚህ ጋር ብራዘር፣ እሺ፣ ያየው ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ ከቶ አይጠማም አለ። ኦኬ። ወደ እኔ የሚመጣ ብሎ የሚለው ጌታ ወደ እሱ የምትመጣው በምንድን ነው? በእምነት በኩል ነው። ስለዚህም በእኔ የሚያምን ማለቱ ነው። ወደ እሱ መምጣት በእሱ ማመን ማለት ነው። ስለዚህ ወደ እኔ የሚመጣ ከቶ አይራብም። እንዳትራብ ከፈለግ ወደ እሱ መምጣት ነው። ወደ እሱ ስመጣ እሱን ከመብላት የተነሳ በእምነት ማለት ነው ስለምታምንበት ይህንን የሕይወት እንጀራ ከእምነት የተነሳ በእግዚአብሔር ልጅ ላይ ባለህ እምነት ስታምን እንዳትራብ፣ ስታምን እንዳትጠማ ያደርግሃል ማለት ነው። ይህ ዘላለም ሕይወት የሚሰጠው ማለት ነው እንጂ በአፍህ አስገብተህ በጥርስህ ስለምታኝከው ህብስትና ወይን አይደለም የዘላለም ሕይወት። እሺ፣ ጨርሰው አነባቡን ዝቅ በልና እስከ 47 ጀምሮ ያለ ደስ እያለ ነገር ግን አይታችሁ እንዳላመናችሁ አልኋችሁ። አብ የሰጠኝ ሁሉ ወደ እኔ ይመጣል። 47 እሺ፣ ቁጥር 47 እሺ፣ ኦኬ፣ ቁጥር 47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል። ልክ እኮ ነው፣ ቀደም ያልኩ ማለት ነው። እሺ፣ በቃ በእሱ የሚያምን እንጂ ቂጣና ወይን ጨርሰዋለሁ። ይኸው እዚህ ጋር ያልኩ በእኔ የሚያምን ሁልጊዜ ከቶ አይጠማም፣ ከቶ አይራብም። በምን? በእኔ የሚያምን አለ። ስለዚህ በእሱ ስታምን አትራብም፣ በእሱ ስታምን አትጠማም። ስለዚህ እሱን በእምነት ስለበላኸው ነው የማትራበው፣ እሱን በእምነት ስለጠጣኸው ነው የማትጠማው። ከዚህ የተነሳ በእምነት የበሉትና በእምነት የጠጡቱ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል። ኦኬ። ከዛስ የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መናን በሉ ሞቱም፣ ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ እንጀራ ይህ ነው ይላል። ማነው ከሰማይ የወረደው? ህብስቱና ወይኑ አይደለም፣ የእግዚአብሔር ልጅ እንጂ። እሺ። ስለዚህ ከሰማይ የወረደው ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ ይላል። ኦኬ። ስለዚህ እንደውም ስጋዬ ነው ብሎ ሲል አይሁዳውያን ገባቸውና ይህ ሰው ስጋውን በላ ዘንድ እንዴት ሊሰጠን ይችላል ብለው እርስ በርሳቸው ተከራከሩ። እንደውም ከዚህ የተነሳ አጸያፊ ነው ብለው ብዙዎቹ ትተው ሄዱ ይላል። ስለዚህ ዮሐንስ ወንጌል መጽሐፍን እኛ ጴንጤዎች በጭብጨባና በእልልታ አንድ የማንጥለው አላምጠን የዋጥኑ የዳንበት እውነት የእግዚአብሔር ልጅ ኢየሱስ ክርስቶስን በእምነት ስለጠጣኑ በእምነት ስለበላኑ ለዘላለም አንራብም፣ ለዘላለም አንጠማም።
ስለዚህ እሱን በእምነት ስለበላኑና ስለጠጣኑ ስለማንራብ፣ ስለዚህ እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል። ስለዚህ እሱም በእምነት ስለበላኑና በእምነት ስለጠጣኑ የዘላለም ሕይወት አለን ማለት ነው እንጂ ህብስትና ወይን ስለበላን ስለጠጣን አይደለም የዘላለም ሕይወት የሚኖራል። ህብስትና ወይን እንደሆነማ እኮ ራሱ ተናግሯል። ፔንቴ እኮ በእውነት ለዘላለም ይለምልም እኮ ወንድሞቼ ናቶቼ። ትችላለህ። እንዴት እኮ ቆንጆዬ። አሁን ቀጥል አንተ የምታወራ ነገር። ጥሩ አንብበህልናል፣ እናመሰግናለን። እና ምን አለ? እኔም ስለ ህይወት የምሰጠው እንጀራ ስጋዬ ነው አለ። እዛ ያው አልጨረስከውም፣ ግን ስጋው እንዴት ይሰጠናል ብሎ ተከራከሩ። አልጨረስከውም ብላ አትክሰሰኝ። የምጨርሰው ካለ ነገር ችግር የለውም። እሺ አልጨረስከውም ብላ አትክሰሰኝ። እሺ ያልኩ እና ተከራከሩ አይደለ? አይሁድ አሁን አይሰማም ድምጼ? ይሰማል። አዎ ስጋውና ደሙ እንደሆነ ክርስቶስ በዕለተ ሐሙስ ለደቀ መዛሙርቱ ቆርሶ ሲሰጣቸውም አይተናል እዚህ ወንጌል ላይ እና ቅድም እኔ መጀመሪያ ያነሳሁልህ ጥያቄ ጋር ነው የምመለሰው። አሁንም ክርስቶስ እኔ ስለ ዓለም የምሰጠው ስጋዬን ነው ብሏል አይደለ? ህብስቱ ስጋው እንደሆነ ተናግሯል ክርስቶስ። አሁን ግን አንተ እዚህ ጋር ህብስት የሚባል ነገር የለም ዮሐንስ 6 ላይ። ለምን ሌላ ቦታ አለ? ዮሐንስ 6 ስለ ዮሐንስ 6 ነው የጠየቀኝ። ስለ ዮሐንስ 6 ነው የጠየቀኝ። ዮሐንስ 6 ላይ የተያዘ እኮ ነው። ሌላ ነገር እኮ አይደለም እያወራ ያለው። የተያዘ አይደለም። የሚያያይዙት ሃይማኖት ቤት ቃል እግዚአብሔርን የማያውቁ ሰዎች ናቸው የሚያያይዙት። ከአያያዙ እንኳን ጌታ እያያዘ ነው። ሃይማኖት ቤት እኮ ነው ያልኩህ። ሃይማኖት ቤት ማለት ነው ኦርቶዶክስ፣ እንደ ኦርቶዶክስ ሃይማኖት ማለት ነው እኮ። ያው የሆነ እንትን አገላለጽ ጥሩ አይደለም ብዬ ነው። ምን ይሄ አሁን ኦፌንድ ያደርጋል? የሃይማኖት ቤት ማለት ታዲያ ምን ቤት? መቼስ የጫት ቤት ነው አንልም። የሃይማኖት ቤት አረ እንዴ? የሆነ ሃይማኖት የሚለውን እንትን ማለት ነው። ችግር የለውም። እሺ እንለፈው። ጽፈህ ምናምን ስታስረዳ የሆነ ሰውን ለመመለስ ምናምን ይመስላል፣ ግን አይደለም ያልኩህ ለዚህ ነው። አሁንም አወራረድ የሃይማኖት ቤት ነው። ኦፌንድ ካደረገህ ይቅርታ አልጠይቅም። ይቅርታ ከሆነ ይቅርታ አልጠይቅም። ምክንያቱም ይቅርታ እንድጠይቀኝ አልፈልግም። አንዳንዴ ይቅርታ የማይጠይቅበትን ሁሉ ማለት የሃይማኖት ቤት ነው ያልኩት። በቃ የሃይማኖት ቤት አይደለም እንዴ? ኦርቶዶክስ የሃይማኖት ቤት አይደለም እንዴ? ወንድሞች እናቶች፣ እውነት ነው። ኦርቶዶክስኛ ሃይማኖታችን ታዲያ ምን አገላለጽ ነው ያልኩት? እሺ ወደ እንትኑ እንመለስ። አገላለጽ ይሄን ነው ያልኩት። በሃይማኖት ቤት እንደሚናገረው አይደለም። የዮሐንስ 6 ስለ ህብስትና ስለ ወይን አያወራም። 4 ነጥብ። ስለ ስጋውና ስለ ደሙ ነው የሚያወራው። ስለ ራሱ ስጋና ደም ነው የሚያወራው። ከዛ በኋላ ጌታችን በዕለተ ሐሙስ ዳቦ ስጋይና ደሜ ብሎ ሲል ዳቦና ወይኑ ከሰማይ ወረደ እያለ አይደለም። ግን ሲናገር ምንድነው? ራስህ እኮ አንብበዋል። አስቀድመው ጠየቁት። ሙሴ በምድረ በዳ ከሙሴ ጋር ህዝቡ መና ወረደላቸው፣ ያንን መና በልተዋል እነኛ ሰዎች። አሁን አንተን ከዛ ምክንያቱም እግዚአብሔር ምን ብሎ ምሎላቸው ነበረ? በብሉይ ዘመን እንደ ሙሴ አይነት ነብይ አስነሳላቸዋለሁ ብሏቸው ነበረ። ስለዚህ ከሙሴ ትበልጣለህ ወይ ብለው ጠየቁት። በምን መና አውርዶ አብልቶናል ያን ጊዜ። አይ ብሎ መለሰላቸው፣ አባቴ ነው እንጂ ሙሴ አይደለም ያበላችሁ። ስለዚህ አሁን ግን እንደዛ አይነት መና አይደለም፣ ያንን መና የበሉት ሰዎች ሞተዋል አላቸው። ስለዚህ አሁን ደግሞ ስጋዬን ነው የምሰጠው፣ ስጋዬ ደግሞ ከሰማይ የወረደው እንጀራ ደግሞ ስጋዬ ነው አለ። ኋላ ግን ለሐዋርያቱ በዕለተ ሐሙስ ሰጣቸው፣ ህብስቱን ቆርሶ ሰጣቸው። ይህ ስለ ሁሉ የሚቆረሰው ስጋዬ ነው የሚፈሰው ደሜ ነው ብሏል። ይሄን ታዲያ ልትክድ ነው? ኦኬ እሺ፣ ቴንክ ዩ። አንደኛ አይሁዳውያኑ መናን ከሰማይ የሰጠን ሙሴ ነው እያሉ ይናገሩ ነበር። ልክ እንደናንተ እንደ ኦርቶዶክስ ሃይማኖት የአይሁዳውያኑ አድምጠኝ። አይሁዳውያኑ ሙሴ ነው የሰጠን አሉ። ከሰማይ እንጀራውን የሰጠን ሙሴ ነው አሉ። ስህተት ነው? ተሳስተዋል? አልተሳሳቱም? አይሁዳውያኑ እንደዚህ ብለው ሲሉ ተሳስተዋል እንጂ ተሳስተዋል። ለምን? ከሰማይ እንጀራውን የሰጣቸው ማን ነው ብሎ ይላል ሙሴ። ሙሴ ማን የሰጣችሁ ብሏል ዘጸአት ላይ? እግዚአብሔር ነው የሰጣቸው። እግዚአብሔር ነው የሰጣቸው። እነሱ ግን ማን ሰጠን እያሉ ነበር አይሁዳውያኑ ሲረዱ የነበሩት። ሙሴ እንደሰጣቸው ነው የሚረዱት። ሙሴ እንደሰጠ የኦርቶዶክስ ተዋሕዶ ቤተክርስቲያን ያንን ለእስራኤላውያን በምድረ በዳ የዘነበላቸውን እንጀራውን ማን ሰጣቸው ነው ብላ የምታምነው ኦርቶዶክስ? እግዚአብሔር ነው። ማርያም ነች የሰጠችው ነው የምትለው ኦርቶዶክስ። እንደዛ የሚል የለም። እኔ ላሳየህ ነው በመረጃ
ይሄ ሚካኤል ነው የሰጣቻቸውን ብላ ታምናለች ኦርቶዶክስ። ምንድን ነው የምታሳየኝ? አንተኑ ሚካኤል ዘአውረድ ከመና ለእስራኤል ብላ የምትለው ማናት እኮ? ምንድን ነው የምታሳየኝ ነው ብላ የምትለው ለእስራኤል ልጆች ድርሳነ ሚካኤልንና ድርሳነ ኪዳነ ምሕረትን ማለት ነው። ሁለቱም በመጽሐፍ ቅዱስ ነው እንድታሳይ የሚፈልገው። በመጽሐፍ ቅዱስ ዮሐንስ ወንጌል መጽሐፍ ምዕራፍ 6 አይደል ያነሳው እሱ እኮ አሁን ድርሳነ ሚካኤል እንደማመጥ እኔ ሽፍት እያረኩ አይደለም። አድምጠኝ፣ ሽፍት እያረኩ አይደለም። መረጃ ነው እየሰጠሁ ያለሁት። መረጃዬ ደግሞ ድርሳነ ሚካኤል መልካ ሚካኤል ላይ ሁሉ ጭምር ሳይቀር የተጻፈ ማለት ነው። አንተኑ ሚካኤል ዘአውረድ ከመና ለእስራኤል እያሉ ካህናት በዜማ የሚያዜሙትን ሁሉ ጭምር ማለት ነው። እዚሁ መረግድ ሲያርጉ፣ ሲመረግዱት፣ ሲያጸነጽኑት፣ ሲዘምሙ አሳያለሁ። አሁን እሱን አይደለም እየጠየቅኩ ያለው። ለምን አትመልስልኝም? እኔ የጠየቅኩህን ብራዘር እየመለስኩልህ ነው። እየመለስክልኝ አይደለም ኤርሚያስ። ቅድም ጠይቀኝ በደንብ አብራርቼ ነግሬህ ለጠየቀኝ ጥያቄ መልስ መልሼልህ ነው። እንደገና ደግሞ ሌላ ጥያቄ ልጠይቅህ ብለህ ስላልከኝ ነው። አሁንም እኮ የጠየቀኝ ጥያቄ ላይ ነው እየመለስኩ ስላልመለስክልኝ። አሁን የድርሳነ ሚካኤል ምናምን አረገዱ ምናምን እዛ ጋር አይደለም እየጠየቅኩ ብራዘር። ቅድም ጠየቀኝን ጥያቄ በሙሉ ከዚህ እያቀለምኩ እኮ ቅድም ጀምሬ ነገርኩህ አይደለ? የጠየቅኩ ምንድን ነው? እባክህ አንድ ጊዜ የጠየቅኩህን ንገረኝ። አንተ ታወራ የነበረው በጥርስ ስለሚበላ ዳቦና ህብስት ነው። በጥርስ ስለሚበላ ዳቦን አድምጠኝ። እንደዛ አላልኩም። አየህ፣ የጠየቅኩህን አላስታወስከውም፣ አላልኩም እንደዛ። እሺ፣ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቆይ፣ ቅድም መጀመሪያ ላይ ዮሐንስ ወንጌል መጽሐፍ ምዕራፍ 6 አትቀበልም ብለህ አልከኝ። እኔ የቱ ጋር ተናግሬ ያውቃለሁ ብዬ ስል ፕሮቴስታንቱ አትቀበሉም ብለህ አልክ። ከኔ ጀመርክና የኔን አሳየን በመረጃ ብዬ ስል ህዝቤን መክሰስ ጀመርክ ማለት ነው። ወገኔን ፕሮቴስታንቱ ብለህ አልክ። እኔ የምቀበለው አድምጠኝ። ጥያቄ ትጠይቃለህ፣ ስመልስልህ ተደርበህ ታወራለህ እኮ። መልስልኝ። መቼ ጥያቄን እኮ አልነገርከኝም። መለስኩልህ። ቅድም መለስኩልህ። ኢየሱስን በእምነት ስለመብላት ነው ብዬ የዮሐንስ ወንጌል መጽሐፍ ምዕራፍ 6ን ጠቅሼ አትቀበለውም ብለህ በሐሰት የከሰስከኝን ህዝቤንም በሐሰት የከሰስክበትን ጥቅስ አውጥቼ እኛ መጽሐፍ ቅዱስን የማንቀበልበት አንዳችን ምክንያት የለም ብዬ ይኸው እያቀለምኩ መለስኩልህ። ኢየሱስን ስለመብላት ይኸው ላየህ ታወራለህ አይደለም እኮ። በትክክል አይደለም አገላለጽህ እኮ ትክክል አለ። እኔ ሚዩት አድርጌያለሁ። እኔ ሚዩት ያደረኩት ቴንኪው። ልብ በሉ፣ የቅድሟ ነገር እንዳትነገር ነው አሁን ወደዚህ የምታመጣው። ልብ በሉ፣ የአይሁድ ህዝብ እንጀራን መናን የሰጣቸው እግዚአብሔር መሆኑን ሙሴ በታናክ በቶራ ላይ ተናግሮ ሳለ፣ በዘጸአት መጽሐፍ ላይ ተናግሮ ሳለ የአይሁድ ህዝብ ግን መናን እንጀራን ከሰማይ ያወረደላቸው ሙሴ ነው እያሉ ይሉ ነበር። ልክ ኦርቶዶክስ ሚካኤል ነው ያወረደላችሁ፣ ማርያም ነች ያወረደችላችሁ ብላ ትላለች። የት? ድርሳነ ሚካኤልና ድርሳነ ኪዳነ ምሕረት ላይ። ድርሳነ ኪዳነ ምሕረት የሰኞ ድርሳን ገጽ 120 ላይ፣ ድርሳነ ሚካኤልም ደግሞ በወርሃ ህዳር ነው ታኅሳስ ላይ ግንቦትም ላይ ሁሉ ጭምር አለ የተጻፈ ማለት ነው። መልክዓ ሚካኤል ላይ ሁሉ ጭምር ተጽፏል። መልክዓ ሚካኤልም አለኝ፣ ድርሳነ ሚካኤልም አለኝ። አንተኑ ሚካኤል ዘአውረድ ከመና ለእስራኤል እያለች በመጽሐፈ ዚቅ ወመዝሙር ላይ ሁሉ ጭምር ጽፋለች። ይኸው መጽሐፈ ዚቅ ወመዝሙር አለኝ። መዝሙሩን እኔ ዘምርለታለሁ ከፈለገ የጠየቅኩህን አትመልስልኝም። ይቅርታ፣ የጠየቅኩህን ለምን አትመልስልኝም? ብራዘር እየመለስኩልህ ነው። ይሄንን እዚህ ጋር ስናገር አንተ የመለስኩልህን ጥያቄ መልሰህ ትጠይቀኛለህ። የመለስኩልህን ጥያቄ ክርስቶስ ስጋዬ ነው ደሜ ነው ያለው ነው። ይሄንን የጠየቅኩህን አንተ ቆይ፣ ሙሴ ያላወረደውን መና ህዝቡን አሳስተው አይሁዳውያኑ አሳስቷቸዋል። እግዚአብሔር ነበር ያወረደው፣ እነሱ ግን ሙሴ ነው ያወረደው ብለው ይላሉ ብለህ እንዳልከኝ ሁሉ ኦርቶዶክስ አሳስታችኋለች እኮ። ማርያም ነች ያወረደችው መናውን ብላለች። እኔ አላልኩማ ማርያም ነች ያወረደችው ኦርቶዶክስ። አንተ አልልክም፣ እኔ እኮ ነው የምልህ በመጽሐፍ። ስለዚህ ከኔ ጋር ነው። እኔ እኮ ኦርቶዶክስ አሳስታችኋለች። አይሁዳውያኑ እግዚአብሔር መናውን አውርዶ ሳለ ሙሴን ያወረደው እያሉ ህዝቡ እንዳሳቱት፣ አንተም እግዚአብሔር መናውን አውርዶ ሳለ ማርያም ነች መናውን ያወረደችው ብላ ድርሳነ ኪዳነ ምሕረት የሰኞ ድርሳን ገጽ 120 ላይ፣ እንደዚሁም ድርሳነ ሚካኤል ላይ ሁሉ ጭምር፣ እንደዚሁም በመልክዓ ሚካኤል ላይ ሁሉ ጭምር፣ እንደዚሁም በመጽሐፈ ዚቅ ወመዝሙር የቅዱስ ያሬድ መጽሐፍት ላይ ሁሉ ጭምር አንተኑ ሚካኤል ዘአውረድ ከመና ለእስራኤል እያለች ሚካኤል መናን አውርዶ አበላ ብላ ለህዝብ ታሳስታለች ኦርቶዶክስ። ስለዚህ ይሄ ነው መልሱ። አይ እግረ መንገድ ጨርስልህ ብዬ ነው እንጂ እኔ መንገድ ሌላ ብዙ ጥያቄ ስላለኝ ይሄን መልስልኝ። አሁንም ሚዩት አድርገው ለህዝቡ ከእንደገና ተናግሬ ነው እንትን የምለው። ከዚህ በኋላ እንዳትከፍት እኔ ክፈት ብዬ ሳልልህ ቴንኪው ገብቶኛል። እንደ ጥቁር እባብ አናታችሁ የምትቀጠቀጡበት የውሸት ጉድ ሲወጣ መጮህ ትጀምራለህ።
ቅድም ዮሐንስ 6 ላይ አጥርቼ ነው የነገርኩ። አሁንም ያልጨረስከው ነገር ካለ ጠይቀኝ እጨርስልሃለሁ። ግን የዮሐንስ ወንጌል መጽሐፍ ምዕራፍ 6ን ስታነሳ ኢየሱስን ይበሉ ዘንድ መና ከሰማይ ሰጣቸው ተብሎ ተጽፏልና አንተ ምን ምልክት ልታረግ ትችላለህ ብለው ጠየቁት አይሁዳውያን ወገኖቹ። እና ይበሉ ዘንድ መናን ከሰማይ ሰጣቸው ተብሎ ተጽፏል፣ ሙሴ መና ሰጥቷቸዋል ብሎ ሲል የለም ሙሴ አይደለም የሰጣቸው አባቴን የሰጣቸው አላቸው። እነሱ ሙሴ ነው ብለው ሲሉ የለም አባቴን የሰጣችሁ ብሎ አላቸው። ኦኬ የአይሁድ አስተማሪዎች ግን ማን ነው ሰጠ ብሎ የነበረው? ሙሴ። ልክ የእናንተ መምህራን ሚካኤል ነው የሰጠው ብለው እንደሚሉት፣ ልክ የእናንተ መምህራን ማርያም ነች የሰጠችው ብለው እንደሚሉ በመጽሐፍ የተጻፈ ማለት ነው። ስለዚህ እነሱ ትክክል አይደሉም ተሳስተዋል ብለህ ካልክ ኦርቶዶክስም ተሳስታለች ብለህ ለጽድቅ የምትቆም ከሆነ ይህን ተናግረህ ለፋ። አሁን መጽሐፉን ድርሳነ ሚካኤልና ድርሳነ ኪዳነ ምሕረትን መጽሐፈ ዚቆ መዝሙርን ባመጣ ትወጣለህ። ለምን ሄዳችሁ ተንደርድራችሁ ገድላ ድርሳናት ውስጥ ትደበቃላችሁ ብላችሁ ትላናላችሁ? እኛ ፊት ልቆሙበት አትችሉም። ገድላ ድርሳናት ምን ብሎ ነው የሚደበቀው? እኔ እግዚአብሔር ቃል ላይ ነው ያለሁት። ግን ታሪኩ ተመሳሳይ ስለሆነ እነሱ ህዝብን ያሳቱት ሙሴ ነው ብለው እንዳሉ ሁሉ የአንተን ቤተክርስቲያን ማርያምና ሚካኤል ናቸው መና አውርደው ያበሉት ብላ ትላለች። ድብን ያለ ስህተት ነው። ንስሐ ነው መግባት ያለባቸው ነው እያልኩ ያለሁት። የዮሐንስ 6 ላይ ግን ቅድም የጠይቀውን ጥያቄ መልሼልሃለሁ። ስለሱ ስጋ መብላትና ስለመጠጣት ከሆነ እሱም በእምነት ስለመብላትና በእምነት ስለመጠጣት ነው። በእምነት ብሎ የሚለውን ቃል ኬታ መጣ ብለህ ካልከኝ ይሄው እንደዚህ ይላል። ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣው ከቶ አይራብም አለ። ወደ ኢየሱስ ሰው የሚመጣው በምን በኩል ነው? በእምነት። ስለዚህ በእኔ የሚያምን ሁልጊዜ ከቶ አይጠማም አለ። አየህ፣ በሱ ስታምን ከቶ አትጠማም፣ በሱ ስታምን ከቶ አትራብም። በሱ ስታምን መምጫውን መንገድ ወደ ጌታ መምጫው ወደ እኔ የሚመጣ ከቶ አይራብም ብሎ ያለው መምጫውን መንገድ ወደ ጌታ እሱም በማመን ነው ማለት ነው። ስለዚህ በሱ በማመንህ ከቶ አትራብም፣ በሱ በማመንህ ከቶ አትጠማም። ከዚህ የተነሳ በእምነት በልተዋል፣ በእምነት ጠጥተዋል ማለት ነው። ከዚህ የተነሳ ቁጥር 47 ላይ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል። አየህ፣ ኢየሱስን በእምነት መብላትና በእምነት መጠጣት ነው የዘላለምን ሕይወት የሚያሰጠው እንጂ ስለሚበላ በጥርሳችን ስለምናኝከው ስለ ጵርስፎራ ወይ ደግሞ በቤተልሔም እኔ በኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ ዲያቆን አዲስም እዚህ ያለ በእጃችን ስለምንጋግረው በቤተልሔም ውስጥ ስላለ ጵርስፎራ አይደለም የሚያወራው። እሱን የሚያወራው በሌሎች ተመሳሳይ ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ ላይ ተጽፎላል ማለት ነው። ያኛው ህብስት ይሄ አይደለም። ይሄ ስለ ህብስት አይደለም የሚያወራው፣ ስለ ወይን አይደለም ይሄ የሚያወራው። ይሄ ስለ ሊትራሊ ስለሆነ ስለ አምላክ ልጅ ስለ ኢየሱስ ክርስቶስ ከሰማይ ስለወረደው ነው የሚያወራው ነው እያልኩ ያለሁት። ጨርሻለሁ። ስለሰማኝ ቴንኪው። መቀጠል እችላለሁ። አይ እንደዚህ ግን የሆነ አምባገነን ባትሆን ጥሩ ነው። ከይቅርታ ጋር ለቃላት ነው አልሆንኩም። አይ እንደው ታግሼ ጥያቄ እንድትመልስልኝ የሰማሁት እንጂ የተናገርከው ነገር እንትን ሳቢ ሆኖ አይደለም የሰማሁት። እና ምንድነው አሁንም መልሼ ነው የምጠይቅህ፣ ጌታ ስጋዬ ብሎ ሲናገር ምንድነው እየተናገረ ያለው? መልሼ እላለሁ። እኔ ደግሞ መልሼ አልመልስልህም። ሁለት ጊዜ ነግሬሃለሁ። በቃ አልመለስክም። ይኸው እሱ መብት ነው። አሁን ራሱ እንኳን መልሼለት ውሃ እንኳን ሳልጠጣ መልሶ ይጠይቀኛል ሶስተኛ ጊዜ። አልመለስክም። በእኔ ስለማመን ነው አለ እኮ። በእኔ የሚያምን ከቶ አይራብም፣ ወደ እኔ የሚመጣው ከቶ አይራብም ማለት እሱ ብሏል። በእኔ የሚያምን ከቶ አይራብም ማለት ተናገረ። ስጋ ከሰማይ የወረደው እንጀራ አንተው ጠይቀህ አንተው ትመልሳለህ። ለሶስተኛ ጊዜ እንኳን ልረዳ ብዬ ማለት ነው። አይደለም አልመልስም አልከኝ እኮ። አንተው ቀዳሽ፣ አንተው ተኳሽ ሆንክ እኮ ብራዘር። ካልመለስኩልህ በቃ ሌላ ሰው ይመልስልህ። እኔ ግን ለሶስተኛ ጊዜ እንኳን ልርዳ ብዬ ማለት ነው። ኢየሱስ ክርስቶስን በእምነት ስለመብላትና በእምነት ስለመጠጣት ነው የሚናገረው እንጂ አንተ በጥርስ የምታኝከው ዳቦ በአፍህ ስለምጠጣው የወይን ጭማቂ የዮሐንስ 6 አንድም አይናገርም። 4 ነጥብ በ12 ቁጥር ምስማር መታወልህ የለም። እሱን ወይኑንና ህብስቱን የሚያወራው ማቴዎስ፣ ማርቆስና ሉቃስ ተመሳሳይ ወንጌላት ላይ ብቻ ነው እሱን የምታገኙ። እሺ አንድ የመጨረሻ ልጠይቅ። ጌታ ስጋዬ ብሎ ሲናገር ስለምኑ ነው እያወራ ያለው? ስለ ራሱ ነው። ስለዚህ ራሱን ነው የበሉት? አዎ ራሱን ነው በእምነት እኮ የበላኑ እኮ እያልኩ ነው። ኦኬ በእምነት መብላት ማለት ምን ማለት ነው? በሱ ማመን ማለት ነው። በሱ ማመን ማለት ነው። ቴንክ ዩ ሎርድ። በሱ ማመን ማለት ነው። ያው ቁጥር 27 እያሳየው ቁጥር 47 እያሳየው በሱ ማመን ማለት ነው። አየህ
በእሱ ስታምን አትራብም፣ በእኔ የሚያምን አይራብም እኮ አለ። በእኔ የሚያምን አይጠማም አለ። ስታምንበት ነው የማትራበው፣ ስታምንበት ነው የማትጠማው። ስለዚህ ስታምንበት ካልተራብክ ወይ ስታምንበት ካልተራብክ፣ ስታምንበት ካልተጠማህ በእምነት ስለበላሁ ነው ማለት ነው። ፋክት አለቀ። አይ መመለስ ስላልፈለግክ ነው በእርግጠኝነት። በቃ ቴንክ ዩ ብራዘርዬ ዳንዬ ካኑማ መመለስ ብራዘር። በቃ እንደ አስነጥሶ የሚያስወጣ መልስ ነው እንጂ እንደውም ወንድማ። ኧረ ለምን ደግሞ ወጣው? ኖ አትውጣ። ለምን ትወጣለህ? አስነጥሶ የሚያስወጣ መልስ ነው መለስኩልህ። አይደለም አልመለስክም። ዓመት ሙሉ ይሄን ጥያቄ አንተ አሁን 4 ጊዜ ጠየቅከኝ። አንዱን ጥያቄ የመጀመሪያው ላይ ተናግሮ ከሆነ ሁለተኛው ላይ አስፋዋለሁ ብለህ ነው። ይሄንን ደጋግመህ ሚሊዮን ጊዜ በነገራችን ላይ አንድ ጊዜ እኔ ለተንኮል አይደለም። ለምን እንደሆነ ሳወራ አደረብ ከዛ ታወራለህ። 4 ጊዜ ጠየቀኝ። ቆይ አድምጠኝ። 4 ጊዜ ጠየቀኝ ሳይገባህ ቀርቶ አይደለም። ምንድነው ከመጀመሪያው ጥያቄና ከሁለተኛው ጥያቄ ላይ ከሶስተኛው ጥያቄ ላይ ከአራተኛው ጥያቄ ላይ እስኪ እንግዲህ የሆነ ነገር የሚለው ነገር እስኪ ምናምን ነገር ብለህ ማለት ይሄንን ሚሊዮን ጊዜ ጠይቀኝ። ለምን ታወራለህ ብራዘር? ልጨርስ። ለምን ታወራለህ? በጌታ የማይሆን ነገር ነው እያወራ ያለው እኮ ትክክል ያለው። በቃ 4 ጊዜ ጠየቀኝ። ክርስቶስን በእምነት ስለመብላትና በእምነት ስለመጠጣት ነው ዮሐንስ ወንጌል መጽሐፍ ምዕራፍ 6 የሚናገረው እንጂ ስለ ጵርስፎራ ስለ ህብስቱ እና ስለ ወይን ጭማቂው አይደለም የሚናገረው። 4 ነጥብ። ክርስቶስን ቆይ ልጨርስ። ክርስቶስን በእምነት ስታምነው አትራብም፣ በእምነት ስታምነው አትጠማም ማለት የእግዚአብሔር ልጅ በእምነት ትበላለህ፣ በእምነት ትጠጣዋለህ ማለት ነው። ራሱን የህይወት እንጀራ እኔ ነኝ፣ የህይወት ውሃ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይጠማም፣ ወደ እኔ የሚመጣ ከቶ አይራብም ብሎ ያለው ምን ሊሰጠን ነው? እሱ ጋር ስንሄድ ምን ሊሰጠን ነው? በዮሐንስ 6 መሰረት በዮሐንስ 6 መሰረት እሱ ጋር ስትሄድ ምን ሊሰጠህ ነው? ያን ገና በተመሳሳይ ወንጌላት ላይ ያለ ህብስቱ እዛ የፋሲካ ቂጣ የሚበሉት መራራ ቅጠል ጋራ የሚበሉት ቂጣ አይደለም እዛ ጋር የነበረው። ይህን እኮ ያስተማረው ለአይሁዳውያን እኮ ነው፣ ለደቀ መዛሙርቱ አይደለም እኮ ይህን ያስተማረው። ለአይሁድ ሊከተሉ ስለነበር ለደቀ መዛሙርቱ ቢሆንም ግን ሊከተሉት የነበሩ ሰዎች የሚያስጨንቅ ንግግር ነው ብለው ነው ትተውት ሄዱት። ይከራከሩት የነበረው አድምጠኝ ፕሊዝ። ይከራከሩት የነበረው እኮ ይበሉ ዘንድ መና ሰጣቸው ብሎ እኮ ያሉት አይሁዳውያን ወገኖቹ ናቸው፣ በስጋ አይሁዳውያን የሆኑ ማለት ነው። አሁን አንተ የፈለከው ብራዘር ዮሐንስ 6 ላይ ህብስትና የወይን ጭማቂ ለዘላለም አታገኙ፣ የለም፣ አይናገርም፣ ክፍሉ አይናገርም። ስለ ወይን ጭማቂና ስለ ወይን ከፈለክ ማቴዎስ እና ማርቆስ ሉቃስ ላይ ነው ያለው እኮ። አሁን ማቴዎስ 26 ላይ ያለውና እዚህ ጋር ያለው ጌታ ስጋዬ ብሎ ሲናገር አንድ አይደለም ነው እያልከኝ ያለው? አንድ መሆኑ አንድ ከሆነ ያ ማቴዎስ ላይ ስጋዬ ብሎ ያለው ምኑን ነው? ህብስቱን ሰጠና ይህ ስጋዬ ነው አላቸው። ምን ትለው? ህብስቱን አይደል? ህብስቱን ጌታ ሁለት ስጋ አለው። ህብስቱን መቼ ነው የሰጣቸው? ቆይ ለደቀ መዛሙርቱ መቼ ነው ማለት መቼ ነው የሰጣቸው ለደቀ መዛሙርቱ? ቆርሶ ሊሰቀል ሲል ሐሙስ ማታ። ኦኬ። የጌታ ስጋ መቼ ነው የተሰቀለው? አርብ። ደሞ የፈሰሰው መቼ ነው? አርብ ነው። ስጋው የተቆረሰው መቼ ነው? አርብ ነው። ህብስቱን የሰጣቸው መቼ ነው? ሐሙስ። ወይኑን የሰጣቸው መቼ ነው? ሐሙስ። እውነተኛ ደሙና እውነተኛው ስጋው ግን የተቆረሰው አርብ ነው፣ የፈሰሰው አርብ ነው። የሰጣቸው አድመጠኝ። እውነተኛ ደሙ የፈሰሰው መቼ ነው? ደሙና ስጋ የፈሰሰው የተቆረሰው መቼ ነው? አርብ ነው። ህብስቱና ወይኑን የፋሲካውን መራራ ቅጠል ጋር የሚበሉትን የአይሁድን ቂጣ የሰጣቸው መቼ ነው? ሐሙስ ነው አይደል? አዎ። ደቀ መዛሙርቱ ያንን መራራ ቅጠል ጋር የሚበሉትን የአይሁድን ቂጣ ስለበሉ ነው የዘላለም ሕይወት ያገኙት ወይስ በስሙ ስላመኑ ነው የዘላለም ሕይወት ያገኙት? ደቀ መዛሙርቱማ በስሙ አምነው ነው የዘላለም ሕይወት ያገኙት። ግን እንጀራውን ክርስቶስ ሲሰጥ ይህ ስጋዬ ነው አላቸው። እኔ አላለም አላልኩም። የጠየቅኩ ልብ በልና ስማኝ። ደቀ መዛሙርቱ ሐዋርያቱ ያንን የጸሎተ ሐሙስ ዕለት በዛ ስሙ ባልተጠቀሰ አይሁዳዊ ቤት ፋሲካን ይበላ ዘንድ ሲያሰናዱለት የፋሲካን ራት ነው አደል የበላው?
አዎ የፋሲካን ራት ነው አይደል የበላው? አዎ ደቀ መዛሙርቱም አብረው በልተዋል አይደል ራቱን? አዎ ራቱን የበሉ ሁሉ በሙሉ የዘላለም ሕይወት አላቸው አይደል? አዎ አላቸው። ራቱ ላይ ምን ምን ይገኛል ማለት የአይሁድ የፋሲካ ራት ላይ ምን ምንድን ነው የሚበሉት? ስለ አይሁድ የፋሲካ ራት አይደለም እያወሩ ያለሁት እኔ ስለ ክርስቶስ ራት ነው እያወሩ ያለሁት። ንጉሱ ኢየሱስ እየበላ ያለው ደቀ መዛሙርቱም እየበሉ ያሉት አይሁዳውያን ስለሆኑ ከመከራዬ በፊት ይህንን ፋሲካ በላ ዘንድ ይገባኛል ብሎ አለ። ያ ፋሲካ የሚበሉት ይኸው በዚህ ሳምንት ውስጥ የሚያከብሩት ነው። በባለፈው ላይ ጀምረው እያከበሩት ያለው ማለት ነው። ስለዚህ ኢየሱስ የበላ የአይሁድን ፋሲካ ነው አይደለም? የአይሁድን ፋሲካ ነው የበላው። ግን ደግሞ የአይሁድ ፋሲካ ላይ ሲበሉ የአይሁድ ፋሲካ ላይ ሲበሉ ምን ምንድን ነው የበሉት ነው እያልኩ ያሉት። ማዕዱ ላይ ምን ምንድን ነው የሚቀርበው? ማዕዱ ላይማ እንጀራንና ወይንን የሰጣቸው ሲሰጣቸው የአይሁድ ፋሲካው ላይ ደግሞ ደሜ ነው ብሎ የሰጣቸው። ለምንድን ነው ያልጠየኩህን ብታወራው? የአይሁድ ፋሲካ ላይ ያልጠየኩህን ነው እየመለስክ ያለው እኮ። አልሰማኝም። ብሰማኝ እንደዚህ ባላወራ። የአይሁድ ፋሲካ ላይ ምን ምንድን ነው የሚበላው? ኢየሱስ የአይሁድን ፋሲካ በልቷል። ለምን? ግዴታው ስለሆነ፣ አይሁዳዊ ሰው ስለሆነ ግዴታው ስለሆነ። ጴጥሮስ እና ደቀ መዛሙርቱ አብረው በልተዋል። ለምን? ግዴታቸው ስለሆነ ኢየሱስ ጌታዬ፣ ኢየሱስ ጌታችን ግዴታው ስለሆነ በልቷል። ምክንያቱም አይሁዳዊ ሰው ነው። ራሱ ሕጉን ሰጥቶ ራሱ አይቃወምም። ስለዚህ ከመከራዬ በፊት ይህን ፋሲካ በላ ዘንድ ይገባል ብሎ አለ። ስለዚህ በአይሁድ ፋሲካ ላይ ምን ምን እንደሚቀርበው ጠረጴዛቸው ላይ እሱን ሁሉ ነው አይበሉት። ንገረን። የፋሲካውን በግ በልተዋል? አልበሉም? በግ በልተዋል? አልበሉም? አይልም አልኩ። በአይሁድ የፋሲካ በዓል ዘጸአት ላይ ምን ምንድን ነው ብሉ ብሎ ያለው? አላቅም። ኦኬ አታውቅም። ሌላ አንብብልህ። አሁን እያወራን ያለ ነው ማቴዎስ 26 ላይ የበሉትን ነው። እንድታነብልኝ አልፈልግም። አይደለማ የኔን ጥያቄ መልስልኝ። ፖዝ ሆኗል። አይ ቲንክ ወንድምነት ትሰማለህ? ዳንዬ ትሰማለህ? ወንድምነት ትሰማለህ? የኔን ጥያቄ መልስልኝ። ፖዝ ሆኗል። ቪዲዮ መክፈት አልቻልኩም። ኧረ ዝጋውና ሲከፈት ቆይ በትልቁ ድጋሚ ላድርግ። እስኪ ሞክረው ነው ወንድምነት። ይሄን ይወድ ተነሳሽ? ይሄን ባዶ ለብላ። እሺ ትችያለሽ። አይቻልም ማሚ ወጣ ምን ሆኖ በቃ እሺ ወገኖች ሼር እና ኮፒ ሊንክ ታፕታፕ ይደረግ። ጸጋ ይብዛላችሁ። ተባረኩ። አስገባው። አንድ እየጻፈ ነው። ታገስ። ሚዩት አድርግ ብራዘር። እሺ በጣም ይቅርታ። ኦኬ የአይሁድ የፋሲካ በዓል እኔ አላቅም ነው ብለህ ያልከው እኮ አሁን እኮ እሱ ልታሳየኝ አይደለም። ወዳጄ ምን ስለዚህ የመመለስ ፍላጎት የለህም ማለት ነው። ኦኬ ለምንድን ነው የማሰማው ብራዘር? እንዴ ለምንድን ነው የምሰማው? የጠየቅኩህን መልስ። ቆይ ወዳጄ የምታወራው ስለ አይሁድ የፋሲካ በዓል ጌታችን ቆርሶ ስለሰጠው ቂጣ ነው እያወራኸኝ አይደለ ያለው? ማቴዎስ 26 ላይ ስጋውን ሰጠ፣ ደሙን ሰጠ። በጣም ታግሻለሁ። እኔን የሚዩት ያደረኩ በጣም ታግሻለሁ። ለዚህ ነው አየህ፣ አንድ አታውቁም፣ ግን ስናወራ ትጠይቃላችሁ። ጥያቄ ስጠይቃ አትመልስም። ለጠይቁ ጥያቄ መልስ ለመስጠት ስል እሺ፣ ከዚህ በኋላ ማይክ እንዳትከፍት። ቴንክ ዩ። እንደዚህ እንድልህ ከፈለክ ማለት ነው። ማይክ አትክፈት፣ ስሰጥህ ትከፍታለህ። ለምንድን ነው ይህንን የምጠቅሰው? ዘጸአት ላይ ልብ በሉ። መልስልኝ ከሆነ ስለዚህ ላወርድህ ልገደድ ነው። መልስልኝ ጥያቄን። ለምንድን እኮ እየመለስኩልህ ነው። የአይሁድ የፋሲካ በዓል የተበላበትን ኢየሱስ የበላውን አላቅም ብልሃል። ደቀ መዛሙርቱ የበሉትን አላቅም ብልሃል። ይኸው 26 ኢየሱስና ደቀ መዛሙርቱ የበሉበትን አላቅም ብልሃል። መጽሐፍ የከፈትኩት እኔ እንዳንተ በባዶ እጄ ዝም ብዬ መሀይም ኦርቶዶክሳዊ አይደለሁም። እኔ ፔንቴ ነኝ። የእግዚአብሔርን ቃል አውጥቼ ነው ማንብልህ። በብለስማ ስለዚህ ታች ውረድ። በቃ ጋው ሄደና የደብተራ ቅርሻት እዛ አውራ ማለት ነው። ኦኬ ዘጸአት መጽሐፍ ምዕራፍ 12 ላይ ኢየሱስ የበላው የአይሁድን የፋሲካ በዓል ነው።
ኦኬ እዛ የሚበላው ነገር ሁሉ በሙሉ ኢየሱስ በልቷል፣ ደቀ መዛሙርቱም በልተዋል። ከመከራዬ በፊት ይህንን ፋሲካ በላ ዘንድ ይገባ ነበር ብሎ ያለው እዛ የቀረበላቸው ነገር በሙሉ ቂጣና ወይን ብቻ አይደለም የቀረበላቸው። እዛ አጠቃላይ ማዕዱ በሙሉ ነው የሚቀርበው። ምንድን ነው የሚቀርበው? ይኸው በግብፅ ሀገር እግዚአብሔርም በግብፅ ሀገርና በሙሴና አሮንን ብሎ ተናገራቸው። የወሮች መጀመሪያ ይሆናችሁ የዓመቱ መጀመሪያ ይሆናችሁ ብሎ አለ። ለእስራኤል ልጆች ተናገሯቸው በሏቸውም በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ለአንድም ቤትም አንድ ጠቦት ይውሰድ፣ የቤቱን ሰዎች ቁጥር ለጠቦቱ የማይበቃም ቢሆን ብሎ ካለ በኋላ እዚህ ከመራራ ቅጠል ጋር የሚበላ ቂጣ እንደዚሁም በአይሁድ ፋሲካ ውስጥ የሚበሉ እዚህ ዘጸአት ውስጥ በሕጉ መጽሐፍ የተጠቀሱት ሁሉ በሙሉ ይበላሉ። እነሱን እየበላ እያለ ነው ጌታ ከዛው ከመብሉ ላይ ከሚበላው ህብስት ውስጥ አንስቶ የሰጣቸው ማለት ነው። ስለዚህ እኔ ቅድም የጠየኩት ደቀ መዛሙርቱ እነ ጴጥሮስ ያንን እዛ ፋሲካ በዓል በዛ ስሙ በማይታወቅ አንድ እስራኤላዊ ሰው ማድጋ ተሸክሞ ወደ ደርብ በሚወጣ ሰው ላይ የተነጠፈ አዳራሽ አዘጋጅቶ በዛ ባለቤቱ መምህሩ ፋሲካን ይበላ ዘንድ በዚያ አዘጋጅልኝ ብሏል ብለው ደቀ መዛሙርቱን ሁለቱን ላካ አገኙት። የተነጠፈ አዳራሽ አሰጣቸው። በዛ ገብተው እየበሉ እያሉ ነው የዘላለም ታሪካችን የሚፈጸምበትን ምሳሌ የሚሆነውን ህብስቱን ቆርሶ ሰጣቸው፣ ወይኑንም ከዛ ሰጣቸው ይላል። ደቀ መዛሙርቱ ያንን ህብስት ስለበሉና ያን ወይን ስለጠጡ ነው የዘላለም ሕይወት ያገኙት ወይስ በስሙ ስላመኑ ነው? ጥያቄው ነው። ምክንያቱስ እናንተ በጥርስ የሚነከስ ህብስትና ወይን ስንበላና ስንጠጣ ነው የዘላለም ሕይወት የምናገኘው ነው ብላችሁ ምትሉት። ጌታ ግን ሰው የዘላለም ሕይወት የሚያገኘው በእኔ ሲያምን ነው ይላል። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቅድም ያየ ነው ማለት ነው። ልብ በሉ ሰው የዘላለም ሕይወት የሚያገኘው በእኔ ሲያምን ነው ብሎ የሚለው እንጂ በጥርስ ስለምታኝከው ስጋና ማነው ስለ ህብስትና ወይን አይደለም። ይኸው ቁጥር 46 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው አለ። ይህንን እምነት እንዴት ነው የሚያገኘው? ሰው ጌታን ሲያምን ምን ይሆናል? ኢየሱስም እንዲህ አላቸው የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም አለ። በቃ እንዳትራብ ትፈልጋለህ? ወደ ኢየሱስ ና። እንዳትጠማ ትፈልጋለህ? ወደ ኢየሱስ ና። በእኔም የሚያምን ከቶ አይጠማም አለ። አለመጠማትና አለመራብን የምታገኘው በእግዚአብሔር ልጅ ስታምን ነው። በእግዚአብሔር ላይ ስታምን ወደሱ መታል ማለት ነው። ወደሱ ስትመጣ በሱ አምናል ማለት ነው። በሱ ስታምን የዘላለም ሕይወት አለህ። 4 ነጥብ። የገባን እውነት ይሄ ነው። እንግዲህ ወንድሞች እናቶች፣ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ወይንና ስለ ህብስት አያወራም እና ቴንኪው ሜላ እንኳን ደህና መጣህ። ማታም እድል ሳልሰጥህ ሰላም ሳትል የወጣው በጣም ይቅርታ። ሜላ እንኳን ደህና መጣህ። ጥሩ ሰዓት መጣለሁ። እንኳን ደህና ቆያችሁ። እድሜ ደህና ዳኒ ደህና ነኝ። ጌታ ይመስገን። ሜላ አሜን አሜን። ማታ እኮ መሸና በጣም ማታ መሸና ተኛው እንቅልፍ ጣለኝ። ሶሪ እኔም ብዙ ያዝንኛ ሳንሰጥ በጣም ይቅርታ። ችግር የለውም። ዋናው ሀሳቡ መተላለፉ ነው። ዳኒ እንዴት ነህ? እንደማረባ አለ ሜላችን ሁሉ ሰላም አለ ወይ? እንዴት ነህ? አለን ይመስገን። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ሜላ ወይ ምን አልከኝ? አይ ዮሐንስ ወንጌል የምትለው ካለ ማለት ትችላለህ፣ ግን ርዕሱ ሌላ ነው። የማርያም ጠላት ማን ነው ብሎ የሚል ነው ርዕሱ። እሺ የማርያም ጠላት ማን ነው? ደስ ይላል። አድረስ ነው። በዚህ መቀጠል እንችላለን። እሺ የአቡኬት ቤተ እምነት ነህ? ያቡ